ሄርሜላና ፍቅር ተጣሉ። እንዴት ተጣሉ የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ካያችሁት ትክክለኛ እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ ሄርሜላና ፍቅር ተጣልተዋል ማለት ነው። እውነት ለመናገር ከሆነ ፍቅር ትክክል እያደረገች አይደለም፣ ትክክለኛ መንገድ ላይም አይደለችም ማለት ነው። በዚህም እንግዲህ ፍቅር ያደረገችው ሙሉ በሙሉ እናንተም አይታችሁታል። ሁለቱንም ቀን አይታችሁታል ማለት ነው። አንደኛው በተደበቀ ካሜራ የተቀረጸ ነው። ሁለተኛው ደግሞ ፈልጎት ራሳቸው ፖስት ያደረጉት ነው ማለት ነው። በቀደም ስለተዋረዱ ነው እንግዲህ እነሱ በቃ አሁን በራሳቸው ፖስት ያደረጉት። እውነት ለመናገር ከሆነ ትክክልም አይደሉም ማለት ነው። ሄርሜላ እንግዲህ በዚህም እንግዲህ ተጣልታታለች ማለት ነው። ልክ ልኳን የነገረቻት ለምን አባሽ ነው እንደዚህ የምታደርጊው? ለምንድነው እንደዚህ የምታደርጊው? ለምንድነው ባህሌን የወሰድሽው ብላ ተናግራታለች። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። እንግዲህ ፍቅር ያደረገችው እንደዚህ ማድረግ አለባት ብዬ እኔ አላምንም። ትክክለኛ መንገድ ላይም አይደለችም ማለት ነው። ትክክለኛ ውሳኔም አልወሰነችም። እውነት ለመናገር ከሆነ ይሄ በጣም የሚደብርና የማይደረግ ነገር ነው። እንግዲህ ፍቅር እያደረገች ያደረገችውም እውነት ለመናገር ከሆነ በጣም ነው የሚደብረው። አብርሃምም እንግዲህ እጁ አለበት። እሱ ነው እንደዚህ የሚያደርገው። እንደዚህ ያደርግና እሱ የነገር ሆኜ ነው ደንዝጄ ነው የነገር አርገውኝ ነው ይላል እንጂ በፍጹም ፍቅር ራሱ እንደዚህ አላደረገችም። ራሱ ነው እንደዚህ እንዲያደርጉ የፈለገው ማለት ነው። ይሄ ደግሞ ተገቢ አይደለም ብለን እንናገራለን ማለት ነው። ሄርሜላም እንግዲህ ልክ ልኳን የነገረቻት ለፍቅር ማለት ነው። በቃ ልክ ልኳን የነገረቻት እንኳንም ነገረቻት እንላለን። ሩታኛ እንቆኛ ጀግናም ብቻውን ቆማ ሰውን የምታጀግንም አለችልን። እኛ ቆንጆ እኛ የዋህ ማለት ነው። ሩታ ማለት ምንም የማታቅናት እውነት ለመናገር ከሆነ ከሆዷ ውስጥ ምንም የላትም። ትናገራለች እንጂ ግልጹን ትናገራለች እንጂ ተንኮልም ሴራም የለባትም። ሩተኛ እንቁ የኛ ጀግና እያላችሁ እናንተም ኮሜንት ላይ መጻፋችሁ እንዳትረሱ። ሩትዬ በጣም እንወድሻለን እያላችሁ ኮሜንት ላይ መጻፋችሁ እንዳትረሱ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበለልኝ። ደህና ሆኑልኝ።